ጃኒ አዶናይ ራቂ ጆን ዳንኤል ከውስጥ ሻልወጣልሽ ባለጌ ስድ ጋይስ አንድ ነገር ልንገራችሁ መቶ ብቻ አይደለም በማትከበርበት ቦታ ለሷ ችግር እንጂ አንተ ጎዶሎነት አይደለም። ይሄን ደግሞ ከአዶናይ ተማሩ ያራዳ ልጆች ለራሳችሁ አልቅሱ ምላችሁ እኮ ለዚህ ነው። በነገራችን ላይ አዶናይ የጃኒ አካውንት ጋይስ ተዘግቷል። ሁለተኛውም ማለት ነው ጾም መግቢያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው ሴት ልጅ ባይዘው እንክብካቤ በጣም ያስጠላታል። ለማንኛውም ዋንትያን ደፍሮ አስወልዶ የካደው እዚህ ጋር ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ለማዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ የቻናል ቤተሰብ ሆኖ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ ምትዩ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮቻችን ከመሄዳችን በፊት ደግሞ ይሄን ቪዲዮ በላይክ እንጀምሩ። አንዴ ላይክ አድርጉና ወደ ቪዲዮቻችን እንሂድ። ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አንደኛው ከባድ ጉዳት የደረሰበት ሲሆን በከፍተኛ የሕክምና ክትትል ውስጥ መሆኑ ሲነገር፣ ሌላኛው ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል። የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ሲሞክሩ መሳሪያ በማውጣት ማን እንደሆንኩ አታውቁም ብሎ በማስፈራራት አመልጧል የሚሉ መረጃዎች እየተናፈሱ ይገኛሉ። የአዲስ አበባ ፖሊስ እስካሁን በጉዳዩ ላይ ያለው ነገር የለም። ሙሉ መረጃው እንደደረሰኝም የማጋራችሁ ይሆናል። እንዳያችሁት ነው። ይሄን አትሌት ማቆ አለ ብዬ አላስብም። በተለይ የሆነ እምነትን የሆነ ማህበረሰብን በመሳደብ የታወቀ ሆኗል። ከሩጭ የበለጠ በስድብና ሌላ ማንነቶችን ሌላ እምነቶችን በመሳደብ ነው ላይ የሚታወቀውና ደግሞ ላይ ሁለት ሰው ገጅቶ ተከሷል። ትክክለኛ ፍርድ እንደሚሰጥበትና እኩል እንደሆነ ህግ የምናይበት ጊዜ ላይ ደርሷል። እንደሚያስ ተስፋ አደርጋለሁ። እስቲ የሚሆነውንም ሁሉንም አብረን ምን ይሆናል። አባካችሁ ራሳችሁን ጠብቁ። ሁላችሁ ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካልቼ ሁሉ ህዝብ ይሄው እሷን ነው የሚጠብቀው። አባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትም በቃ በጣም ከባድ። እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው ከእንደዚህ አይነት ነገር። ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል። እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንንም ሰው እንዳይገባ፣ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ ህዝብ እሷን ለማዳን እየተጠባበቁ ነው። ዛፉ ሁላ ተቆራርጦ ምንድን ነው የሚሻለው? እንዳያችሁ ነው አዲስ አበባ ላይ ነገር እየተለመደ መጥቷል። በጣም ልጆች ደግሞ በተለይ ራሳቸውን እንደዚህ ለማድረግ እየሞከሩ ነው። ይሄ ነገር ከምን እየመጣ እንደሆነ አልገባኝም። እንደ አይነት ድፍረት ከየትም እንደሚያመጡ አልገባኝም እና በጣም ከባድ ነገር ይመስለኛል። ከዛሬ በኋላ አንድ እስከዛሬውንም አልተው እንመለስበታለሁ። ባይዘ ስሜን የጠራጁ ሰዎች እንዳለ ዘረኛ የምትሉት ምን ማለት እንደሆነ ታያላችሁ። ካሁን በኋላ እናንተ ባይዘ መጣችሁ ዝም ብላችሁ በኮሜንት ባለ ጊዜ እና የምትሉኝም ሰዎች አለ። ካሁን በኋላ ማስፈራራቱ እንኳን ተው ማንንም ስለማይሰማክ፣ ነገር ግን አንተን ከሚመስሉ ጥቂት ግለሰቦች በስተቀር የኦሮሞ ህዝብ ባለ ጊዜ እንዳልሆነና ከሌሎች ወንድም ህዝቦቹ የተለየ ጥቅም እንዳላገኘ አብዛኛው ሰው እየገባው መጥቷል። አሁን ላይ ከጥቂት ሰው በስተቀር አንተን የሚሳደብም የሚናገርም ሰው የለም። በኔ እይታ እነዛም ሰዎች ቢሆኑ ምክንያት አላቸው። በቀነኒ ዙሪያ ሌሎች እሷን እንኳን በአካል የማያውቋት ጉዳቷ አንገብግቧቸው በተደጋጋሚ ድምጽ ሲሆኑላት አንተ አብረ በልተ አብረ ጠጥተ የቅርቧ ሰው ሆነ ሳለ ዝምታን መምረጥ አበሳጭቷቸው እንጂ ኦሮሞ ስለሆንክ አይደለም። ከበፊቱ ትኩረት ስለተነፈገህና የምታገኘው የጊፍት መጠን እያነሰ ስለመጣ የኦሮሞ ስስ ብልቱ የቱ ጋር እንደሆነ ስለምታቅ ዘረኛ ተባልኩ የኦሮሞ ህዝብ ተነካ ብለ የኦሮሞን ህዝብ ስሜት በመቀስቀስ ወደ ሽቀላ ልትገባ እንደሆነ ሳይታለም የተፈታ ነው። ስለዚህ ከተባነነብህ የማይሆን ካርድ አትምዘዝ። ከኦሮሞ በየዋነቱ መጠቀም ብቻ ሳይሆን እጠቅመዋለሁ ሲነካም ያንገበግበኛል ብለህ የምታስብ ከሆነ ብዙ ታለንት ያላቸው የኦሮሞ ልጆች አሉ። እነሱን ወደ ራስ አምጣ፣ አግዛቸው። እሱ ነው የሚጠቅመው። ለማንኛውም ዋንትያን ደፍሮ አስወልዶ የካደው
እዚህ ጋር የምትመለከቱት ሰው ነው። ቅና እንዳገኘች ገንዘብ እያገኘች እንደሆነ ካየ በኋላ ልጄን እፈልጋለሁ ለልጄ አባት መሆን እፈልጋለሁ ብሎ ፍርድ ቤት የከሰሳት ይሄኛው ነው። ፍርድ ቤት ደፍሮ ያስወለደውን ልጅ እሁድ ሄዶ ከ4 ሰዓት እስከ 11 ሰዓት እንዲያይ የፈቀደለት ሰው ይሄኛው ሰውዬ። እዚህኛው ፎቶ ላይ የምታዩት ሰው አይ ቲንክ አብሮ እንደዚህ ኤዲት የተደረገው ብትደፍራትስ ምናምን ብሎ ስላወራ ይመስለኛል። ብቻ ምክንያቱ አልገባኝም፣ ግን ዜናውን ሲዘግቡ ይሄንን ፎቶ ነበር ሲጠቀም የነበሩ። ፎር ዘ ሬኮርድ የዋንትያ ልጅ አባት እና የዋንትያ ደፋሪ ይሄ ነው። የዋንቲያ ባለቤት ነው በጣም ከብዙዎች ትችት እያጋጠመው ነው። እስቲ እናንተ በዚህ ጉዳይ ምን አይነት ሐሳብ አላችሁ? እኔ ጆርዲ በምትለው ነገር በጣም ነው ምስማማው። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በጣም እኔ ቲክቶክ ላይ እያሳቀኝ ያለው ነገር ይሄ ቤስት ፍሬንድ ሆነ ወይ ገርፍሬንድ እና ቦይፍሬንድ ወይ ባልና ሚስት ሆኖ ነው ያላቅም ብቻ እንደዚህ ሆነው ልክ ሲጣሉ ብዙን ጊዜ ኢሹ ስለሚሆኑ በብዛት ላይቭ ላይ ሲያብራሩ ምናምን ስክሪንሻት አለኝ ስክሪን ሪከርድ አለኝ ፎቶ ያነሳሁት አለ ምናምን ይላሉና ቆይ በሰላሙ ጊዜ ላይ ሰላም እያላችሁ ትቀማመሩ ነበር ማለት ነው? እንዲህ ብንጣላ ቆይ ምናወጣው ይኑረ ምናምን ብላችሁ የሆነ ቀምራችሁ የምታስቀምጡት ነገር አለ ማለት ነው? ቆይ አይምሯችሁ ጤነኛ ነው? ሰው ሰላም ሆናችሁ እንዴት አትኖሩም? በቃ ራህ ሆናችሁ ምን ችግር አለው? ምንም እኮ ክፋት የለውም። የሆነ ነገር ቢፈጠር በቃ ውስጣችሁን እውነታችሁን ማውራት ነው። እንዴ ያሳፍራል። እኔው ላይቭ ላይ ቁጭ ብዬ ከተጣላሁት ሰው ጋር አብራራ ምናምን ሲባል እንዲህ ተፈጥሮ ነበር ብዬ ሜቢ ላወራ እችላለሁ እንጂ አለኝ ስክሪን ሪከርድ ስክሪንሻት ያስቀመጥኩት እንጂ በጤናዬ ጊዜ ያሶ ላይ ይቀምር ነበር ማለት ነው። የሆነ ነገር ሲፈጠር ምናምን ብዬ ምን አይምሯችሁ ጤነኛ ነው? ውስጡ ሰላም ነው? ራህ ሆናችሁ ለምን አትኖሩ? በቃ ፈታ ብላችሁ አው ትጋጫለህ በቃ ላሽ መባባል ምንድነው እንትን ማስቀመጥ እንደዚህ ህይወትን ማወሳሰብ የሆነ ካልኩሌት አድርጎ ምናምን መኖር ይሄን ያህል ምን ነው ደህና ነገር ላይ ካልኩሌት ብታረጉ እኔ በጣም ነው ያፈርኩትና ብዙዎቹ ጸብ ላይ ስክሪን ሪከርድ እንትን አለኝ ፎቶ ያስቀመጥኩት ምናምን በሰላሙ ጊዜ ትቀምራላችሁ አይምሯችሁ አያርፍም ሰላም የለውም ማለት ነው። ብቻ እኔ እንጃ የቲክቶክ ጓደኝነታችሁ እንግዲህ ምን እንደሆነ እያሳያችሁ ነው። ያሳፍራል ያሳፍራል። የሰሞኑን የጆን ዳንኤልና ጃኒ ነገር ካየው በኋላ ቀጥታ መጀመሪያ ሐሳቤ ላይ መጣ ይሄ ነው ማለት ሰው በደህናው ጊዜ እንደ አይነት ፌል መያያዝ እንደ አይነት ነገሮችን ቀምሮ መጠበቅ ማለት ሲጀመር አብሮ እንዳልነበሩ የሚያሳይ ነው። እርስ በርሱ አይተማመኑም። ተፈራርቶ አንግራቸው ውጪ ነበር ማለት ነው እንጂ እንዴትም በምትወደው ሰው ላይ እንደ አይነት ነገር ይዘ እንደ አይነት ነገር ሲፈጠር እንዲያረጋሉ ብለ ማሰብ ይከብዳል። ትክክለኛ የምትወደውን ሰው ኢቭን እለያያሉ ብለ ራሱ አታስብም። አዶናይ ወንድም ከሪድ ፋውንዴሽን ጋር ነው ማለት ነው ላይቭ ላይ ግቡና ይዩትማ። ፊት ትጠላለህ አባቲ ትጠላለህ ፊት በእኔ ጃኒ ምን እንደምል አላውቅም። በቃ ግን አየህ ወንድነት ማለት ወንድ ልጅ ማለት በንዴት ሰዓት በቃ በድብርት በቁጣ ሰዓት ራስህን ንዴትህን እልክህን ዋጥ አድርገህ መቆም ማለት ነው። እሺ ይሄን ደግሞ ከአዶናይ ተማሩ ያራዳ ልጆች ከአዶናይ ተማሩ። እንዳያችሁት ነው ስለ አዶናይ የተለያዩ አስተያየቶች እየተሰጡ ነው። አዶናይ ደግሞ ትላንትና በጣም አስደንጋጭ ቪዲዮ ለቋል። ከዛ መልሶ አጥፍቶታል። ግን ብዙዎች ይዘውት ነበር እሱን ቪዲዮ አሁን አብረን ያለና ደግሞ ትላንትና ሌላ አንድ ፕሮግራምም ነበረው 5 ሚሊዮን መግባቱንና ጾም መያዣ በማስመልከት በጣም ብዙ ሰዎችን ጠርቶ ጋብዞ ነበር። ወዳጆቹን፣ ጓደኞቹን፣ የሚያሳድጋቸው የሚያኖራቸው ልጆቹን ምናምን እህት ወንድሞቹ፣ ኢቨን እናቱ እንደገና አርቲስቶችም ነበሩ። በዛ መሃል ግን ጃኒ አልነበረችም። ከዛ ጋር የሚገናኝ ቪዲዮ ፖስቶ ነበረ እንደተለያዩ የሚያሳይ አይነት ነገር ነው። እስቲ ሁሉንም አብረን አይተን እንምጣና አስተያየት ተሰጥበታል። ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤ እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ ቅልብሽ እንጂ የምትናነሰው ተመረረማ በኔ ነው ንብሰው አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና
የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም፣ ተመርከከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎንህ ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። ወዳቸዋለሁ። እንዳያችሁት ነው አዶናይ አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ነበረ የከፈልኩት ዋጋ ማለት አብሯት ስለነበረ ያን ነገር ስላረገላት እንደ ቆጮ አይነት የሚያሳይ ሙዚቃ ነው። ዘፈኑ ታውቁታላችሁ ብዬ አስባለሁ። እና ደግሞ በምን ሊተረጎም እንደሚችል ያው መገመት አይከብድም። አይ ቲንክ እንደተለያዩ የሚያሳይ ነው። ያው ፕሮግራሙ ላይ አልተገኘችም ነበር። እስቲ ፕሮግራሙን ደግሞ በጥቂቱ አይተን እንምጣና የነበሩ ሰዎችን አስተያየት እንሰጥበታለን። ጾም መግቢያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው የሚገርም ቀን እያሳለፍን ነው። ባንድም ይዘን መተናል። በጣም ነው ደስ የሚለው። ሰርግ ነው የሚመስለው ጋይስ። ደስ ብሎኛል። ዛሬ ተጨናንቄ ዋልኩኝ። እውነት ለመናገር የመናገር ሙድ ውስጥ አይደለሁኝም ያለሁት፣ ግን እየሞከርኩኝ ነው ስንል እንግዲህ ይህ ወንድማችን ማን ነው የሚያውቀው? ናቢዬ ና ይኸው ዛሬ ትንሽ ጨንቆኝ ነው ያለው፣ ግን እየሞከርኩኝ ነው አልኩኝና እየሞከርኩኝ ነው ስንል ይሄ ወንድማችን ታውቁታላችሁ። ስም አስተዋውቃቸው እስኪ። ኤፍሬም መኮንን ኤፊማን ከያሲን ሆነ የሰራው አንተ አከራይ ሞከረን ነው። ብዙዎች ክፉ አረጉኝ እንጂ ለምን ነው የማትፋታው? ፎቶ የኔ አባት እሺ አረረ ሱራዬ የኔ አባት አሜን ኦ መቅመስ ነበረብኝ። የኔ አባት እሺ ቁጭ በሉ አልባ ያው ችግር የለውም። እንዳያችሁት ነው የአዶናይን ፕሮግራም ያው በጣም ብዙ ሰዎች ነበሩ። እናቱ፣ እህቱ፣ ወንድሙ እንደገና የሚያሳድጋቸው ልጆች የሚያኖራቸው በጣም ብዙ አርቲስቶች እና ደግሞ የተለያዩ ሰዎች በሱ በስራ ጉዳይ ቲክቶክ ላይ የምናውቃቸው በጣም ብዙ የተለያዩ ኢንፍሉዌንሰር እና ታዋቂ ሰዎችም ነበሩ። በዚህ ማል ግን ጃኒ አልነበረችም። በዛ ማል ደግሞ ያን ዘፈን ለቆ ነበርና ይሄ ደግሞ ግልጽ የሚያደርግልን ይመስለኛል። አይ ቲንክ የተለያዩም ይመስለኛል እንጂ እንደ አይነት ነገር ሲከበር ያው ጃኒ ትቀራለች ብዬ እኔ አላስብም። እስቲ የእናንተ ሀሳብ ምንድነው? ኮሜንት ላይ ያስቀምጡልኝ በዚህ ጉዳይ። ጃኒ ቁምቡርሴ ከአዶናይ ራቂ፣ እባክሽን ከአዶናይ ራቂ። ከአዶናይ ብቻ አይደለም ከጆን ዳንኤልም ራቂ። አንቺ በጣም እንትን ሰው ነሽ፣ ምንድነው ኔጌቲቭ ሰው ነሽ። ከሚገርምሽ ነገር እንደዚህ አይነት ትርኪ ምርኪ ውስጥ መግባት አልወድም፣ ግን መጀመሪያ አዶናይን ቀረበችው ሲባል በጣም ነበር የደበረኝ። በጣም ለምን ጥሩ ልጅ አይደለሽም አንቺ። ቪዲዮዎችሽን ካየሁ በኋላ ከጆን ዳንኤል ጋር ስታደርጊያቸው የነበረ ምናምን ነገር በጣም ነው የደበረኝ። እንዴ ምንድነው አዶናይ አንዱ አኝኮ የጣለው ማስቲካ ነው እንዴ አንስቶ የሚያላምጠው ብዬ በጣም ደብሮኝ ነበር። በዛ ላይ ደግሞ ስለት ነበራት፣ ቤተክርስቲያን ሂዳ ስለት አደረገች ምናምን ነገር፣ ስለት አስገባች ምናምን ነገር ሲባል አንዳንድ ምስኪኖች ወጣቶች ምናሉ ወይኔ ለጃኒ የሰጠውን ለኛም ስጠን ምናምን ሲሉ ነበር። እኔ ግን ምንድነው ያልኩት፣ ያው ሙሉ ሴት ነኝ አልহামዱሊላህ ረብል ዓለሚን፣ ትልቅ ሰው ነኝ። ጃኒ የምታናድደው ሰው አለ ነው ያልኩት። አንቺ ከጆን ዳንኤል ጋር እንደዛ ስታደርጊው የነበረ የሆነች ሴት ልታናድጂ ስለነበር ነው። ልታናድጂ ፈልገሽ ስለነበር ያ ግብሽ ነው። አሁን ደግሞ አዶናይ ጋር የምታደርጊው ደግሞ ጆን ዳንኤልን ለማናደድ የምታደርጊው ነው። ምክንያቱም ጆን ዳንኤል ከውስጥሽ አልወጣልሽም። አንድ ነገር ልንገርሽ አንቺ ባለጌ ስድ፣ ቤተሰቦችሽን ለምነው ጠይቀው አግብተውሽ ቢሆኑ እኮ እነዚህ ሰዎች እኮ አንዱን ፈተተሽ አንዱን ብታገቢ እኮ ያለ ነገር ነው። ግን አንቺ ግን ከአንዱ ጋር በዱርይነት ነው የቆየሽው። ቲክቶክ ላይ ልመና ስትመጪ ወይ ደግሞ ስራ ነው ለካ የምትሉት በእናንተ አባባል፣ ስራ ብለሽ ስትመጪ የራስሽን ኪስ ሞልተሽ መሄድ ብቻ ነው ክብርሽን ጠብቀሽ እንጂ ከአንዱ ወደ አንዱ አሁን እኮ አዶናይ ጋር የምታደርጊው እኮ ክርና መርፌ ሆኖ ልታሳይ እኮ ምንም አልቀረሽም እኮ። እንደዛ ነው እንትንሽ። ይሄ ደግሞ በጣም ነው የሚደብረው።
በጣም ነው የሚደብረው እንደዚህ አይነት ነገር ደግሞ። ምክንያቱም ከሀበሻ ባህል ጋር ማሄድ ነገር ነው። ማታደርጊው ነገር የለም። ምን እኔ ገና በ10 ምናምን ዓመትሽ ምን እንደነበርሽ ራሱ ያጠራጥራል። ምክንያቱም አንዲት ሴት ልጅ ካላፈረች ስራዋ ምን እንደነበረ እዚህ ላይ ነው እንትን የሚለው። አንቺ አሁን ጆን ዳንኤል አረደኝ፣ ጎመደኝ፣ ፈለጠኝ የምትይው ምንድነው? ጆን ዳንኤልን የሆነ ነገር ልታደርጊው ነው። እስር ቤት ከተሽ አንቺ አደባባይ ላይ ሆሆ ልትይ ነው። የጆን ዳንኤል ተከታዮችና ወዳጆች ደግሞ አይምሩሽም። እኔ ልንገርሽ አይምሩሽም። ማንን ደግሞ ይዘሽ ትጠፊያለሽ መሰለሽ? አዶናይንም ይዘሽ ትጠፊያለሽ። ምክንያቱም የቤተሰቦቹን ለቤተሰቦቹ ትንሽ ክብር ያጎደለ ይመስላል አዶናይ። ምክንያቱም እናቱ መርጣለት አይደለም፣ አባቱ መርጦለት አይደለም። ይሄ ወደ ኋላ የቀረነት ነው ምናምን ነገር ልትሉ ትችላላችሁ። ይሄ ሰለጠነ እንትናችሁ እናንተን አናታችሁን ሲቀጠቅጣችሁ እንጂ ማንንም እንትን አይልም። የጃኒ አካውንት ጋይዝ ተዘግቷል፣ ሁለተኛውም ማለት ነው። እንኳን ደስ አላችሁ። በተለይ ጆን ዳንኤል እንኳን ደስ አለ። ትላንትና ለጃኒ እየደገፍኩ ነበረ፣ አሁን ዛሬ ደግሞ ለጆን ዳንኤል ነኝ ማለት ነው። ምክንያቱም ጃኒ ዮኒ ማኛ ጋር ማታ ገብታ የሌለ ውሸት ደርድራ ነው የወጣችው ማለት ነው። የጆን ዳንኤልን የኢንስታግራም ቅኔ አያችሁት እንዴ ወገን? ኦፍኮርስ ጃኒም ጊዜ ማይፈታው የለም ብላ ፖስት አድርጋለች። ነገር ግን ጆን ዳንኤል የመጽሐፍ ቅዱስ ጥቅስ የሆነውን ዘፍጥረት 39 ከቁጥር 7 እስከ 20 የሚለውን ስቶሪ አድርጎታል። እናንተ ቅኔውን ፍቱት፣ እኔ ደግሞ የመጽሐፍ ቅዱሱን ስቶሪ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 እስከ 20 ታሪኩ ስለ ዮሴፍ ነው። ዮሴፍን ወንድሞቹ ወደ ግብፅ ሽጠውት ነበረ። ዮሴፍንም የገዛው ጲጢፋራ የሚባል የግብፅ ንጉሥ ነበረ። ገዝቶት ወደ ቤቱ ይወስደዋል። በቤቱ የሚገኘውን ሁሉንም ነገር ሰጠው። እግዚአብሔርም ይህንን አይቶ ያንን ቤት ሙሉ በሙሉ ባረከው። ከዛ ምን ይፈጠራል? የጲጢፋራ ሚስት ዮሴፍን ትመኛለች፣ ማለትም ትወደዋለች። ከእሷ ጋራም እንዲተኛ ትጠይቀዋለች። ዮሴፍ ግን በዚህ ጊዜ ምን ይላል? እንዴት እንደዚህ እናደርጋለን? ጌታዬ በቤቱ ያለውን ሁሉን ነገር ሰጥቶኝ በሁሉ ነገር ላይ ሾሞኝ አንቺ ሚስቱ ስለሆንሽ እንጂ ከአንቺ በቀር ሁሉን ነገር ሰጥቶኝ እንዴት እሱ ላይ እንደዚህ አይነት ነገር አደርጋለሁ? በዚሁ አጋጣሚ ደግሞ አንድ የሚያስደንቅ ቃል ይናገራል። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ የሚል። የጲጢፋራ ሚስት ግን ያን ቀን እምቢ ቢላትም በየቀኑ ይህንን ነገር ደጋግማ ትጠይቀዋለች። ዮሴፍ ግን ሁል ጊዜ መልሱ አንድና አንድ ብቻ ነው፣ አይሆንም የሚል። ከዛ የሆነ ቀን ምን ይፈጠራል? ዮሴፍ የሆነ ስራ ሊሰራ ወደ ቤት ሲመለስ የጲጢፋራ ሚስት ብቻዋን ሆና ያገኛታል። በቤት ውስጥ ማንም ሰው አልነበረም። ይህንን አጋጣሚ ተጠቅማ የጲጢፋራ ሚስት ምን ታደርጋለች? ዮሴፍን ጎትታ አብሯት እንዲተኛ ትገፋፋዋለች። ዮሴፍ ግን በዚህ ጊዜ አይሆንም እያለ ስትጎትተው ልብሱን አውልቆላት ከቤቱ ሸሽቶ ይወጣል። እቺ ሴት በዚህ ጊዜ ምን ታደርጋለች? የቤቱን ሰዎች ትጠራና ይሄ ሰውዬ ሊደፍረኝ ሞክሮ ነበረ፣ እኔ ግን ስጮህ እንደምታዩት ልብሱን ጥሎ ከዚህ ጠፍቷል ብላ ትነግራቸዋለች። ልክ ለእነሱ እንደነገረቻቸው ባለቤቷ ጲጢፋራም ሲመጣ ይህንን ታሪክ ለሱም ትነግረዋለች። በዚህ ጊዜ ጲጢፋራ በጣም ይቆጣና ዮሴፍን እስር ቤት ያስገባዋል። ጆን ዳንኤል ኢንስታግራም ስቶሪ ላይ ያደረገው የዚህን ጥቅስ ስቶሪ ነበረ። እናንተስ ጆን ዳንኤል ምን ለማለት ፈልጎ ነው? ቅኔው የገባችሁ ካላችሁ እስቲ ኮሜንት ላይ ጻፉልን። እንዳያችሁት ነው የተለያዩ ሰዎች አሁንም ስቲል ነገሩን ሳያበርዱ እየተከራከሩበት ይገኛሉ። እስቲ የእናንተ ሀሳብ በዚህ ጉዳይ ምንድን ነው? እኔ እውነት ለመናገር ጃኒ ያን ነገር የእውነት አድርገው ከሆነ ትክክለኛ ነገር ከሆነ ያ ቪዲዮ እኔ አዶናይ አብሮ መሆን አለበት ብዬ አላስብም። ግን ያ ነገር ትክክለኛ ከሆነ ነው እኔ ያስብ። ቻናሏ ደግሞ እንዳያችሁት ተዘግቷል። ሳይለንቱና ነው የምትኖረው። አንቺ የበላሽ ለምን እሷ ጋር ቀጠለ ነው። ጆን ዳንኤልን እኮ ለማናደድ እኮ ነው ከአዶናይ ፍቅር ይዞሽ ነው። እንደዛ ከሆነ ለምን ስልኩስ ላይ ትደውያለሽ? ይለኛም እኮ እህታችን ናት እኮ ምንም አትናገር። እስር ቤት ምንም በማታውቀው ነገር ያው ተፈጠረበት። ሰው ሆኖ የማይሳሳት የለም፣ ተሳሳተ። እሷም እስር ቤት ለአመታት ያክል ያውም እስር ቤት ብቸኛዋ ሴት እኮ እስር ቤት የወለደች ምስኪን እህታችን እኮ ናት። ዛሬ ምንም ጥቅም አልፈለገችም፣ ምንም ቲክታኩን መጠቀም አልፈለገችም። ሳይለንቱን እየኖረች ነው። ቆሻሻ አንቺ አይደለሽ እንደ በውስጥ ሁሉ እየሄድሽ በአካል ሁሉ ባሽሙር በተለያየ አንቺን አሽሙር አስጠልቷት ነው የማትገባ። እበት ቀፋፊ ለሚቆምልሽ ሰው ማቶኝ ባለጌ እንደዚህ አይነት ነገር ማውራትም አልፈለኩም ነበር። ከአንቺ በላይ ባለጌ አለ? ስድ መረን እኮ ነሽ። መረን ከመረን በላይ መረን
ለራሳችሁ አልቅሱ ምላችሁ እኮ ለዚህ ነው። በነገራችን ላይ አዶናይ 2 ቀን 3 ቀን ሲጠፋ በጣም ብዙ ሰዎች ተጨንቃችሁ ነበረ። እኔ ግን እንደ ብዙዎቻችሁ አልተጨነቅኩም። ምክንያቱም አዶናይ ሲጠፋ በየት በኩል እንደሚያመልጥ፣ በየት በኩል ራሱን እንደሚያድን፣ ራሱን እንደሚያረጋጋ መንገዱን መውጫውን ስለሚያውቀው ራሱን ሂል እያደረገ እንደሆነ እርግጠኛ ነበርኩኝ። ሲመጣም ተስሎና ወደ ተሻለው ከፍታ ለመሄድ ተዘጋጅቶ እንደሚመጣ በደንብ እርግጠኛ ነበርኩኝ ማለት ነው። ምክንያቱም አዶናይ ከዚህ በፊት መገፋትን፣ መናቅን፣ መንቋሸሽን አይቷል፣ ዝቅ ማለትንም አይቷልና መጥቶም እንግዲህ ዛሬ ማታ የሰራቸው ቪዲዮዎች ላይ ብዙ የሚከፋችሁ ቢደብራችሁ ነገር ሊመጣ ይችላል። ነገር ግን አካሄዳቸውን ከእግዚአብሔር ጋር ካረጋችሁ በእርግጠኝነት አሸንፋላችሁ። እኔም ከፍቶኝ ነበረ፣ ደብሮኝ ነበረ። ነገር ግን ወደ ተሻለ ከፍታ ልትሄዱ ስትሉ ሁሌም መገፋት ወይም ደግሞ በጣም ትልቅ ፈተናዎች ወደ እናንተ ይመጣሉ ሲል ተናግሯል ማለት ነው። እሱ ብቻ እንዳይመስላችሁ እንግዲህ ከተመለሰ በኋላ ዛሬ ማታ ስቶሪ አድርገውን አይታችሁ ከሆነ በዚህ ዓመት በ6 ወይም በ7 ያክል የቲክቶክ አዋርዶች ላይ ኖሚኔት እደረጋለሁ፣ 7ቱንም አሸንፋለሁ ሲል እንግዲህ ተናግሯል ማለት ነው። እዚህ አጋጣሚ ከረሳችሁት አንድ ነገር ላስታውሳችሁ። አዶናይ አምለሰት ላይ ቀርቦ የነበረ ጊዜ አዶናይን የሚገልጸው ዘፈን ምንድነው ብላ ስጠይቀው የሮፍናን መርከብ የሚለው ዘፈን ብሎ ነበርና እዛ ላይ ደግሞ ምን ይላል መሰላችሁ? ሜዲቴሽን አርምሞ ሚል ዘፈን አለና ራሳችሁን ከእንደዛ አይነት ፈተናዎች የምታመልጡበት አይ ቲንክ አርምሞ፣ ሜዲቴሽን፣ ዝም ማለት፣ መዝጋት ይመስለኛል። አዶናይን ጠይቁት። ጆን ዳንኤል ታሰረ፣ ሁለተኛ ዙር ታሰረ ማለት ነው። እንኳን ደስ አላችሁ። በተለይ የጃኒ ወዳጆች በሙሉ እንኳን ደስ አላችሁ ማለት ነው። ማታ አደባባይ ላይ ምስጢሯን ዘርግፎ ነበረ እና ይሄ ነገር ያስከሳል በማለት ወደ እስር ቤት አሁን በዚህ ሰዓት ሄደዋል ማለት ነው። እስር ቤት ላይ ነው ያለው። ከዚህ በኋላ ጆን ዳንኤል የሚባል ነገር የለም። እስር ቤት ተከቶላችኋል ማለት ነው። እንኳን ደስ አላችሁ። ቪዲዮን ደግሞ አሳያችኋለሁ፣ ተከታተሉኝ። ሼር ኮፕሊንግ እያረጋችሁ ቪዲዮን ማለት ነው። ቪዲዮን አንዴ አይተነው እንመለስ። ቪዲዮን ከማየታችን በፊት ደግሞ ሼር፣ ፎሎ፣ ላይክ እንዳረጋችሁ ደግሞ ቼክ አድርጉ። ቪዲዮን አንዴ ተከታትለነው እንመለስ ማለት ነው። ጣዩ ያሳያችኋለሁ ማለት ነው። ቪዲዮን ሰላማችሁ ይብዛልኝ። እዚህ ጋር ደግሞ እንዳያችሁ ጆን ዳንኤል ታስሯል የሚል የውሸት መረጃ ለማውጣት እየሞከረ ያው ትኩረት ለማግኘት እየሞከረ ያለ ሰው አለ። ያው በእንዲህ አይነት አጋጣሚ የተለመደ ነው። ግን ደግሞ ገብቼ የጆን ዳንኤልን አካውንት ላይ ሞከረ ያለው ከዚህ ፖስት በኋላ ፖስቷል። ስለዚህ ያ ነገር አልተፈጠረበትም በሚለው ወስደኗል። ያው እንዲህ አይነት ነገር ደግሞ የተለመዱ ነው። አዳውልኝ ሩም ቪዲዮ ተቀርጾ ተልኮልኝ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደውም በዛ መሀል ላይ ማላልት ኤልሻዳይ ካሜራ እንዳይቀረጽ ምናምን እያደረጉ ወከባ ስትፈጥር ነበር። ኤልሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ የነበሩት እነሱ ናቸው። እንደውም ዛሬ ልንገራችሁ፣ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበረ። እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም፣ የምናድር ነበር ይመስለን እና ጠዋት ላይ ተደውሎ ውጡ፣ እኔና ምሩን አወቃቸው ቲክቶከር ውጡ መኪና መጥቷል ስንባል እንዴ ዛሬ አንዱንም እንዴ ስንል ዛሬ ነው ትኬታቸው 4 ሰዓት ተባለ። ምንም አውቀው ነገር የለም እና በድንጋጤ ነው ወጣ ነው ሁሉ ለመነጋገርም ለመገናኘትም እንትናላለን እና የዛኔ ነው ሊመጣላታቸው። እንደው የሆነ ነገር አላልኳችሁም አናውራም እንጂ ካወራንማ ምናምን እመቤቴ ለማንም አልተናገርኩም። ለኤልሻዳይ ራሱ አልጠየኳትም፣ ምንም ነገር አላልኩም። ግን ውስጤ ለራሴ በምን ምክንያት ተጣሉ ብዬ ስል የሆነ ሰው ነገረኝ በምን እንደተጣሉ ማለት ነው። ሶ አዶናይ የምታውቀው ነገር አለ ብዬ ስጠራ የሱን ስም ለመጥራት ማን ምናምን ለእናንተ ነው እንትን ይሆንላችሁ፣ ለእኔ አይደለም። እኔ ያ እንደናንተም አይነት አስተሳሰብ የለኝም። ከመሰላችሁ ደግሞ ምን አገባኝ። ግን ላይክ ከህዝቡ እኮ ወይኔ አዶናይ ሲያሳዝን ምናምን ብላችሁ ስትሉ አዶናይ ያውቃል ጆን ዳንኤል እና ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል፣ ይዟል፣ ተጣልተውም ያውቃሉ። ስለዚህም አዶናይ ዝም ብሎ የአዶናይ ነገር ሲያሳስባቸው አንተ የምታውቀውን ተናገር። ሴት ልጅ ባይዘዊ እንክብካቤ በጣም ያስጠላታል፣ ታውቃላችሁ። ሴት ልጅ እንክብካቤ አትወድም። አሁን በጣም እጇን ሲጠባ ምናምን እች ልጅ የለመደችው አግሬሲቭ የሆነ ወንዳ ወንድ የሆነ ወንድ ነው። በተለይ አበሻ ሴት እዩ እዚህ ጋር ላቋርጥና፣ በተለይ አበሻ ሴት በጣም ስትንከባከባት በቃ የሆነ ትንቃለች። መኪና በር ከፍተህ ስታስገባት እጅ አለኝ እኮ ልትባል ትችላለች። ሾፌር ነው የምትመስላት። ማንነቱን ትረሳዋለች። አሁን አዶናይ በምስኪንነቱ ልቡ ተሰብረዋል። ገባችሁ? አልገባውም የኢትዮጵያ ሴቶች ፍቅር። ኢቨን እኮ ጃኒ ስትጨበጥ እንደዚህ ያጨብጧት አክብሯት ይላል። ጃኒ ደግሞ የምትፈልገው በጥፊ ተመታ ሰላም መባል። ይሄ ምንድን ነው? ይሄ የለም ጫማ ጥፊ ምናምን እያነሳች አይነት ነገር። ግን እመቤቴን እኔ ማለት ነው በዚህ ሰዓት አሁን አዶናይ የሚሰማውን ስሜት አስባችሁታል? ምን አይነት ሁኔታ ላይ እንዳለ
ኦኬ እዩኤል አዶናይ የሚሰማው ስሜት ጃን ደግሞ በዚህኛው የሆነ ስትወላብድ ነው ይባል ስትወሰልት ያኛውን ሪሌሽንሺፕ አስመታችሁ። እዚህ ኮሜንት አውቃለሁኝ እኔ። ስሚ ናዮ ትልቅ ዩማኒት ሾፕ ተከፍቶላታል፣ ጆን ዳንኤል ከፍቷል። ግን ግዴታ እንደ ኤልሻዳይ ብርቋ ስለሆነ ነው 47 ቪዲዮ የሰራችው። ናዮ መስራት አለባት። አሁን ይሄኛው ሪሌሽንሺፕ ተመታባት በቃ ለጃኒ እና አጣብቂኝ ውስጥ ነች። እሷ እኮ የመሰላት ጆን ዳንኤል ሲንግል እንደሆነ ከናዮ ጋር እንዳልሆነ እነሱ ጆን የተፈታ ቀን ምናምን የልጁ ስማን ነው ምናምን አውቀው ነው አብረው እንዳልሆኑ ለማስመሰል ገባሽ? ይህ ለምን ያወጣሉ? ይኸው ተያዙ እንቀምራለን አሉ እነሱ ተቀምሮባቸው ቁጭ ምንም ማስረጃ የለም ሲሉ ተይዞባቸው ቁጭ። ኤልሻዳይ ስማ ዮኒ ማኛ ደውሎ ኤልሻዳይን ሲያወራት አዎ ትክክል ነው ጆን ዳንኤል ትክክል ነው አለችኝ። ሰላም እንዴት ናቸው የቲክቶክ ሰዎች? ያው ትላንት የተፈጠረውን ነገር አብዛኛው ሰው እንትን እያላችሁ ነበረ። የተፈጠረው ያው እንደዚህ ነው። ቴክስት አላየሁትም ነበር የመጀመሪያውን። ድጋሚ ሲደውልልኝ ያው ቀጥታ ነበር። እንዳጋጣሚ ስልኬ አይጂ ላይ እንዳለ አላውቀውም ነበር እና ደወለልኝ። ያው ቀጥታ ደግሞ ሲደውልልኝ ብዙ ሺህ ተከታይ ነበር እንደምታዩት በሰዓቱ የነበረው። ያ ሰው ሁላ እየደወለልኝ ነበር። እዛ ጋር ስልኬን እየወሰደ እየደወለ በብዙ መንገድ እያስጨነቁኝ ነበር። በዛን ሰዓት ስልኬን አጥብቼ ድጋሚ መግባት አልቻልኩም። ምንም ፋታ አላገኘሁትም እና በዛ ምክንያት ነው የተፈጠረው። ያው ዛሬ ላይ ባለው በዛ አጋጣሚ አሁን የማገኝበት አጋጣሚን ላመቻቸው። እስኪ ከተመቻቸ ዛሬ የምትሰው ይሆናል። ከዛ ውጪ አሪፍ ነገር ደግሞ ከዚህ በኋላ በሰፊው እንደማገኘውና አሪፍ ነገር እንደምኖረኝ ተስፋ አደርጋለሁ። ከዚህ በኋላ ደግሞ በአሪፍ ነገር አገኘዋለሁ ብዬ ተስፋ አደርጋለሁ እና እናንተንም የምክሳችሁ ማለት ነው ለተፈጠረው ነገር ሁሉ ይቅርታ። እሺ ቤተሰቦች ዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተስናናችሁባቸው አዳዲስ ነገር እንዳያችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ነው። በተለይ አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።